ጓደኛዬ ናት ምናምን ተወቃል አልሄድም ጭራሽ እንደውም ሂጂ ዞር ቀበቶ እንዴት አድርገሽ እስኪ ይሁን ቀበቶ እንዴት አድርገሽ ሰላም ሰላም ውድ የጎሮ ቤተሰቦች እንደምን አላችሁ እኔ በጣም ደህና ነኝ ዛሬ ያው እንዴት ነኝ ቀንሻለሁ ምናምን ሰርግ ልሄድ ነውና ያጎቴ ልጅ ሰርግ ነውና አብረን እንዘጋጅ ያው ለብሻለሁ ምናምን ብዙም ቀለል ያለ ነገር ለማድረግ ነው የፈለኩትና በቲሸርት ይሄንን ለማድረግ ነው ያሰብኩት ሶ በቃ እንደዚህ ሆኜ ነው የምወጣው ሰዓት ይቀረኛል ሰዓቴን አደርጋለሁ እና እንዴት ናችሁ እናንተ በያላችሁበት ሁላችሁም ሰላም ናችሁ እኔ በጣም ደህና ነኝ እንግዲህ ያው ሰርግ አለብኝ ያው ከትልልቅ ሰርግ ትንሽ ሰርግ ይገኛል ብዬ ስላሰብኩ ነውና እየልኩ ያለሁት ይሄን ሽቶ ነው የምቀባው ቻናል የሚገርም ሽቶ ነውና በጣም ነው የምወደውና እሷን እንቀባለን በስማም ይሄን ተቀብቼ ግን አንድ ቺ ካልጠቅበሱ ጉድ ነው እና ጋይስ እንደዛ ነውና እንዴት አያችሁ ሆስፒቴ ወደዳችሁት እኔ በጣም ወድጃለሁ ብዙም ይሄ ማይክ ከረባት ሸሚዝ ምናምን ብዙም አልፈለኩምና እንደዚህ ሆኜ ለሜል ነው ያሰብኩት እንግዲህ የቤታችን መወራ ጸጉር ቤት ሄዳ እስካሁን አልመጣችም እኔ ስንት ስራ ሰርቼ ልብስ ቀይሬ እስከምቀይ ድረስ አልመጣችም እኔ ጨርሻለሁ ያው እሷ ስትመጣ ቁልፍ ሰጥቻት ሌድ እየጠበቅኩ ነው ጸጉር ቤት ብላ ሄዳለች ምን ነው በዛው ባስቀራት እና እንደዛው ነው እየጠበቅኳት ነው ጋይስ እንዴት ናችሁ እናንተ አምሮብኛል ጋይስ እንዴት አያችሁት ጠጋ ብዬ ላሳያችሁ እንደው ሱፊ ከትልቅ ሰርግ ትንሽ ሰርግ ይገኛል ብዬ ነው እንደዚህ አማረብኝ እና ጋይሶችዬ ከትልቅ ሰርግ ትንሽ ሰርግ ይገኛል ብዬ ነው እንደዚህ እየተሽቀረቀርኩ ያለሁት መታለች መሰለኝ አንዴ ቆይ ጋይስ በር ከፍቼ ልምጣ መጣው አብራችሁን ጠብቁ እንዴ አናዘር ቆይሽ ሰርግ ይሄ አምሮባል እሺ ቴንክ ዩ በጣም አማረብህ አመሰግናለሁ ሰርግ እና የሰርግ አልነገርከኝም እኮ ያጎቴ ልጅ ሰርግ ነበር ኩና አብረን ሄዳ ታዲያ የት ሰርግ ቦታ ሰርግ ደግሞ አይደለም እኔም ጸጉሬን ሰርቻለሁ አምሮብኛል ስለዚህ በቃ አያም ግን ያው ማለት ሁኝ ነች ቤት ለምንድን ነው ቤት መሆን ሰርግ ነው ብቻ ነው የተጠራሁት ኧረ ችግር የለውም ማለት ባልና ሚስት እኮ አብረው ነው የሚሄደው አይደለ እና እኔና አንቺ ባልና ሚስት ነው ነን እኮ አንድ ቤት አይደል እንደምንኖረው አንድ ቤት የኖረው ሁሉ ታዲያ ባልና ሚስት ነው አዎ ማን አለ አይ ባልና ሚስት ነንና በቃ እኔም ለብሽ ይመጣ ኧረ አንቺ ያምሻል ዞር በይ እኔ ብቻዬን የሚሄደው ማለት አብረን እዚህ እየጠበኩ ነበር አይ አይደለም አብረን ይኸውልሽ መሰረት እኔ ሰዓት የለኝም ይኸውልሽ አሁን አንቺ እኮ 5 ደቂቃ ብቻ ስጠኝ ለብሽ ይመጣል ሄዳለሁ ብትይም ልብስ የለሽም በኋላ ምን አስጨነቀኝ ያለኝ ለብሽ ሄዳለሁ አይደል እንዴ አንድ አዳምጪ እኔ ከሰርጉ ስመለስ ልብስ ይዤልሽ እመጣለሁ አይ ስትመለስ ማለት ልብስ ምን ይሰራልኛል ልብስ ይዘልኝ ተመጣጣኝ ያደርግልኛል አይ እኮ አሁን አብረን እንሂድ 5 ደቂቃ ብቻ ስጠኝና 5 ደቂቃ ብቻ ስጠኝና እኔ ልብስ ቀይሬ ልምጣ ከዛ አብረን እንሂድ ያልተጠራሽበት ሰርግ እንዴት ነው የምትሄጂው እንዴ የቤተሰብ ሰርግ ነው አንተ ተጠራው ማለት እኮ ነው የተጠራው ማለት ነው አላዘር አይ ነው ግን ይሄ የጓደኛ ምናምን ቢሆን ኢትስ ኦኬ ግን የቤተሰብ ሰርግ ነው እኮ ችግር የለውም ማለት አስተዋውቃቸዋለሁ ጓደኛዬነት ምናምን ብለህ ተዋውቅ ጭራሽ ምን ችግር አለው በቃ 5 ደቂቃ ስታይ ልብስ ቀይሬ መጣሽ እንዴ ምንድነው ማለት ወደ ምንድነው የቤተሰብ ሰርግ ይዘኝ ካካልክ እያለች ነው ምን አይነት ዕዳ ውስጥ ነው የገባሁት ቤተሰብ ማለት እንዴት ነው እሺ ጋይስ እስኪ ማለት እናንተ ፍረዱ የቤተሰብ ሰርግ ነውና ይዣት ልሂድ አልሂድ ማለት ያው ብትሄድ ችግር የለውም ቤት ሆና ከሚደብራት ምናምን ግን ይሄ የቤተሰብ ሰርግ ነው ማለት የጓደኛ ምናምን ቢሆን ኦኬ ችግር የለውም ግን የቤተሰብ ሰርግ ላይ እንዴት ነው የሚሄደው ኮሜንት ላይ ጻፉ እስኪ ይዣት ልሂድ አልሂድ የሚለው ነገር አብረን እናያለን መጣው እና ቤተሰብ ልብስ ቀይራለሁ ብላ ሄዳለችና እኔ ጨርሼ እንግዲህ ያው ሰዓት በጣም የገደለችብኝ ነውና ትቻት ልሂድ አልሂድ እያልኩ እያሰብኩ ነውና እንደውም ለምን ትቻት አልሂድ ምን ይለብሽ ሱፍ
አሜን ትላለህ። በጣም ነው ያማረው። ወዴት? ይሄ እኮ ነው ሱፍ እኮ። ምንም ችግር አለው እንዴ? ፒስታ አይደለም እንዴ? የማን ሚስት? ምን ችግር አለው? ሲጀመር ሱፉ አንቺ ሲጀመር ሚስት አይደለሽም። ሲቀጥል ደግሞ ሱፍ እንዴት የኔ ሱፍ እንዴት አድርገሽ ትይዣለሽ? አብረን እንሂድ። ልብስ ነው አያስቸግርም? ይኸው ልብስ በቃ ሱፉን እሺ ጂና አውልቂ ልብሱን። ለምንድን ነው የማውልቀው? ይሄ ልብስ ከኔ ጋር መሄዳችን የምር አምሮብናል። አላዘር ምን ሆነ ነው እንዴ? አረበና እሺ ሰዓት አትግደይብኝ። እኔ የምር በጣም ነው ያማረብን። እንሂድ። ሰው ለሰርፕራይዝ ነው የሚሆነው። ልብሱን ቀይሪ ጂና። ለምንድን ነው የምቀይረው እንዴ? ሌላ ልብስ የለኝም ማለት ነው። አንቺ አታሳፍሪኝ። እኔ ሶፊት ምን ሆነሽ ነው እንዴ? የወንድ ሱፍ አድርገሽ ነው? አላዘር ምን ሆነ ነው? ይሄ ወንድ አይደለም ቆንጆ ነው። የወንድና የሴት የሚባል ሱፍ አለ እንዴ ደግሞ? ማለት እና የሴት ነው እንዴት አይደል? በቃ እንዴ ልብስ በኔ ልኬት ሲጀመር ምን አድርገ አጥፍሽው ነው ምንድን ነው የለበ እንዴት አድርገሽ ነው የለበሽው? ወይኔ አላዘር በቃ እንዴ ሰዓት ረፈደብኝ እያልክ ስትል ሰምቻለሁ። ውስጥ ሆኜ አውቃለሁ። ግን ሰዓት ቢረፍ እንደዚህ ሆነሽ ከኔ ጋር እንሄዳችን እንሂድ። ረፈደብኝ። በእናትሽ አንቺ አትደረቂ። ሂጂ እናንተን በይ። አልቀየርኩም። እንሂድ። አላዘር ምን ነው አምሮብኛል። አንቺ ልብሴን አውልቂ እንዴ። ፀጉሬን ተሰርቻለሁ። ሱፍ ለበስኩ። በቃ እሺ ልብሱን አውልቂ ሂጂና። ያየሰው ምን ይላል እንዴ? ምን ይላል? ፍቅራችን በጣም የምንዋደድ እንደሆነ ነው የሚገልጸው። ሲጀመር እኔና አንቺ አንዋደድም አይደል? ለምን እዚህ ቤት እንዳለሽም ታውቂያለሽ። ለምን ዝም እንዳልኩሽም ታውቂያለሽ። ስለዚህ በቃ ሂጂና። ያው ሰዓት ረፈደብህ። እሺ ሜል ትፈልጊያለሽ? ሜል ትፈልጊያለሽ? ልብሱን ቀይሪ። ልብሱ ለምን ነው ቀይረው? ምን ሽቲ ለብሽ እንዴ ይፈልክ እንዴ? ልብስ የለሽም እንዴ? ባለፈው ይዘሽ መጣ እንትን ያልሽውስ የለበሽው ምናምን እኔ ነው የምፈልገው። እኔ እንደዚህ ሱፍ ለብሼ ነው መሄድ የምፈልገውና እንግዲያው ሳትሄጂም ከኔ ጋር እንደዚህ ሆነሽ እዚህው እንውላታለን እንጂ አትሄጂም። አላዘር እንዴ ስማኝ፣ አምሮብኛል እኮ አይደል እንዴ? ምን ነው ያሳፈረ? ግቢና ቀይሪ ልብሱ ነው። ምን ነው ያሳፈረህ እንዴ? እኔ ሰው ፊት እና ታሳፍሪ ነው ሆኜ መሄድ የምፈልገው እንዴ? ጉድ ፈላው። አንቺ ቤተሰብ አለ እዛ ምን ሆነሽ ነው? ሲጀመር ቤተሰብ እያለ ሲጀመር አንቺን ይዤሽ የምሄደው ራሱ ይብን አላመንኩበትም ማለት ነው። ማናት ልበል? ማናት ልበል ማለት ነው? ጓደኛዬ ናት። በቃ ከየት ያመጣው ጓደኛ ነው? ሰርግ ይዞ ማለት አላስተዋውቃችሁም ነበርና በቃ ይቅርታ ምናምን ነገር ብለህ ማስተዋወቅ እኮ ነው። እኮ ቀላል ነው። አላዘር ምን ሆነ? አዎ በጣም ቀላል ነው። እዚህና ቀይሪ እባክሽ ልብሱ ነው ለዛ እና አላዘር ልጅ አንቺ አትንኪኝ። መሄድ ከፈለግሽ እዚህና ልብሱን ቀይሪ እንዴ። ዞር በይልኝ ወደዛ። ምን ትላለሽ? የተጻፈልኝ ወረቀት የት ነው? አድራሻው ናቸው እኮ መሄድ ይችላል። ከዛ አላዘር አልመጣም ብሏል። አረ ልስጥሽ ካርዱን። እውነት ምን ችግር አለው? ምንድነው የሆነ በጣም አካበልከው። ሲጀመር የአንድ ሰው ካርድ ምን ችግር አለው? የአንድ ሰው ካርድ ምናምን በቃ ጓደኛዬ የነበረች እና ላስተዋውቃችሁ ብዬ ነው። በዚሁ አጋጣሚ በጣም ደስ ጥበቃው ማያስገባሽን በር ላይ ምን ጥበቃ ነው እንዴ? ምን ዝክር ሰርግ ምናምን ነገር አይደለም እኮ ይሄ። በቃ ቆይ ለቤተሰብ ላስተዋውቅሽ ምናምን ነገር ማለት ጓደኛዬ ናት ብለህ ለጥበቃውም ትነግረዋለህ። አንቺ በእናትሽ ዘሮ ወደዛ ሂጂ፣ በእናትሽ ወደዛ ልብስ ቀይሪ። ምን እቺ ምን ትላለች? ይደላል ሱፉን አውልቂ ሂጂ። ለምንድን ነው የማውልቀው? አላዘር ምን ሆነ ነው? እንሂድ። እረፈደብህ። አዳምጪ። በርጋ ካርድ እየሰጠሽ ነው የምትገቢው። ሰርግ እንደዛ ነው የሚገባው። እኔ ደግሞ የወሰድኩት የአንድ ሰው ካርድ ነው፣ የአንድ ሰው መግቢያ ነው። ሰው አንቺ መመግባታችን ከኔ ጋር ነች ማለት ትችላለህ። አላዘር ምክንያት አትደርድር። አንድ እሱ በይ። ሁለት ደግሞ ይሄን የወንድ ሱፍ አድርገሽ አትሄጂም። ሶስት ደግሞ ቤተሰቦች አሉ እዛ ይኑሯ። ምንድነው ነው ይሄን ያክል አሳፍራለሁ እንዴ? አሳፍራለሁ እንዴ? እኔ ሌላ ነገር አላልኩም። ግን ግቢና አውልቂ ልብሱ። ምን ከፈለግሽ አውልቂ። አላዘር እንደዚህ እምር እንዳለብን ብንሄድ ነው የሚሻለው። በኔ ካርድም ቢሆን አስገባሻለሁ። ግን ቀይር ግቢና ልብሱን ነው። ምንም ቀይረው ነው እንደዚህ አትሄጂም። በቃ ወደዛ ሂጂ። በእናትሽ ዞር በይ። እኔ ሄዳለሁ። በቃ ካርድ የት ነው ያለው? አልሰጥሽም እንዴ? ሞኝ ናት እንዴ? አልሰጥሽም። ምን ማለት ነው? በእናትሽ ማትሽ እኮ ነገር የለም። እሺ ምን እንዳለብህ ሰዓት ረፈደ። ቆልፌብሽ ነው የምሄደው። ወቂ ወልፍ ቆልፈ የምትሄደው ቆልፌብሽ ነው የምሄደው። አብሬ ነው የምሄደው። ይኸውልሽ ቆልፌብሽ ነው የምሄደው። ቀይር ግቢና ልብሱን ቀይሪ ግቢና። አልቀይርም አላዘር ምንም ነገር ብትለኝ ባልዘልቼብሽ ነው የምሄደው። ይኸውልሽ መሰረት እረፊ። ሴጣኔን አታምጪው። አብረን እንሂድ። ይኸውልሽ ሴት ናት ብዬሽ ነው እስካሁን በዚህ መስኮት ነው የምጥልሽ። ወቂ ለምን ትጥለኛለህ? ሰርግ ቤት ሲል አይደል እንደው አላዘር ግን ምንድነው እንደዚህ ቀይር የሚያደርግ አንቺ አሰበኝም ሰው የሚልሽ ነገር ምን ችግር አለው? ምን ነው የሚያሳፍር? የወንድ ሱፍ አድርገሻል። የወንድ ሱፍ ይሄ የወንድ ሴት ብሎ ነገር አለ። ሱፍ ነው ይሄ እንዴ? ይሄ የወንድ ሱፍ አለ። ምንድነው? ሱፍ ነው በቃ። ቀበቶም ጭራሽ አድርገሻል። እስኪ ምን ይሄ ቆንጆ ቀበቶም አድርጋለኝ ነው የወጣችው። አዎ
ያምራል እኮ ማለት ሙሉ ልብስ የኔ ነው ማለት እኮ ነው። ምን ችግር አለው? አላዘር እንዴ ቀበቶ ጌታ መጣሽ። አትንቀውሽ። ቆንጆ ነው በቃ። ኧረ ድርቅና አይደለም። እሺ ሜል ክፍል እንዴ ልብሱን ቀይሪ። እሺ ሜል ክፍልሽ ይና ቀይሪ። እንደዚህ ነው መሄድ የምፈልገው። አንተም ሱፍ ለብሰህ እኔም ኧረ በእናትሽ አታድርቂኝ ወደዛ። ምንም አይደለም። አንተም ሱፍ ለብሰህ እኔም ሱፍ ለብሰን በጣም የኔ ሱፍ ለብሰሽ እርግጠኛ ነኝ ማለት አላዘር ብንሄድ ቤተሰቦች በጣም ነው ደስ የሚላቸው። አንቺ ዞር በይሽ። አትጩቢ። ለምንድን ነው ማለት አልሄድም። በቃ አይደለም እንደዚህ አምሮብኝ ነው እንዴ? ቀርቻለሁ። አልሄድም። ለምንድን ነው የምትቀረው? መሄድ ስላልፈለኩ እንዴ? መሄድ ስላልፈለኩ። ለምንድን ነው የማትሄደው? እሺ ዞር በይልኝ። አሁን አትጩቢ። በቃ አልሄድም። አላዘር አንተ ራስህ እኮ እንዴት እንዳማረብህ እሱን ተይው። ግን በቃ እኔ መሄድ አልፈለኩም። ሂጂ አንቺ ከፈለግሽ። ምን ያጎት ልጅ አይደል እንደሚዳረው? አዎ እኮ ታዲያ ያጎት ልጅ ጋር መቅረት ማለት እሱስ ምን ይልሃል? ችግር የለም ምንም አይመለከትሽም። አንቺ ደግሞ ስለ ቤተሰብ አይመለከትሽ። አላዘር ተው እንሂድ። አንቺ አትንኪኝ በእናትሽ። ምንድነው ቆይ ለመቅረት ማለት እቀራለሁ ብሎ ያስባለ ነገር ምንድነው? ይሄን ለብስሽ ከኔ ጋር መሄዳችን ሱፍ እኮ ነው የለበስኩት። ስማኝ በዚህ ምድር ላይ እንደዚህ መዘነጥ ምንም የሚያስደስት ነገር አለ? እኔ በጣም እያመመኝ ነውና ምንድነው የሚያመህ? እንሂድ ነው አላዘር ተው። እኔ አልሄድም። ሂጂ። እየለመንኩ እኮ ነው። እኔ አልሄድም። ለምን? በእኔ ምክንያት ነው የምትቀረው? አዎ ካርድ ነው የፈለግሽው? ካርዱ አለ ስልኬ ጋር ነው ያለው እዛ ጋር። በቃ አለልሽ። ሂጂ። አላዘር መግቢያ ቀደም እያልሽ ነበር። ውስጂ ነው። ሂጂ። በቃ እኔ አልሄድም። ሂጂ አንቺ። አብረን ነው የምንሄድ። ተነስ አላዘር። በጥፊ እንዳላጨውልሽ። ለምን ነው በጥፊ የምትመታኝ? እኔ እኮ ነው ያልኩት ቤተሰብ ጋር ነው ይቀራል። አልሄድም። አያገባሽም። ከዞር በይ። አልሰማሽኝም? እኔ ካንተ ጋር መሄድ እፈልጋለሁ። ሰርግ እውነትሽን ነው? ደፋር ዘር በርዛ ካንተ ጋር መሄድ እፈልጋለሁ ትልሽ እንዴ? የኔ ሱፍ ለብሰሽ ያልተጠራሽበት ሰርግ የቤተሰብ ሰርግ እንዴት ነው ማለት? አንተ ወደ ቤተ ክርስቲያን መሄድ ብትፈልግ የኔ ነጠላ አትለብስም? የሴት ነጠላ እንዴት አጭር እንዴት ለብሳለሁ? ረጅም ነው የምለብሰው። አይ ግን አጋጣሚ አትለብስም ማለት ባይኖር ባዶን ከመሆን ብለህ እኮ አልለብስም። እኔ አልቆርብ ነገር እንዲሁ አልሄድም። ወንድ ልጅ አይደለም እንዴ? አልለብስም። ሲጀመር እንጂ ነጠላ ሲጀመር አለኝ አልለብስም እንጂ። አላዘር ተው ተነሳ እንሂድ። ያመታል። ምንም አያመኝም። በቃ አልሄድም። እንሂድ በእናትህ። እንዴ እውነትሽን ነው? ቀነሰ እኮ ያምርብኛል እኮ አላዘር። ኧረ በእናትሽ አንቺ እንዴ ይልሽ ቆይ ነኝ እንዴ እንሂድ። ሰርግ እኮ ነዘነሽ ነው እንዴ? ምን ሆነሽ ነው? እፈልጋለሁ። እሺ ነው ሂጂና ሂጂ። በቃ ሂጂ። ሰርግ ብርቅሽ ነው እንዴ? አልሄድም። በቃ መሄድ አልፈልግም። እንደውም ሂጂ በቃ እንጂ ካርድ ስልኬ ጋር ያለ ይወዛ ጠረጴዛው ልጅ ወስጂ ነጂ። አላዘር ኧረ በእናትህ እንደዛ አትሁን። በእናትህ ምን ሆነህ ነው እንዴ? አይደብርም? ሰው በገዛ ቤቱ ሲማለት እሺ አይደለም። አሁን እኮ ተዘንጠህ በጣም አምሮብህ ለመሄድ ተነስተሃል አይደል እንዴ? በእኔ ምክንያት እስካል ይደብረኛል። እኔ ደግሞ መቅረት አልፈልግም። ካንተ ጋር አብሬ መሄድ እፈልጋለሁ። ሁለታችንም ደግሞ አምሮብናል። እውነት? አዎ ቤተሰቦች ሰርፕራይዝ ነው የሚሆንት። የእውነት አላዘር እመነኝ እንዴ። እሺ ሱፉን ቀይሪና እኔ ሐላ ለምን ቀይራለሁ? ግቢና ሱፉን ቀይርሽ። መቼም ከፈለግሽ ሱፉን ቀይር። ያለዚያ ግን አልሄድም። ለምን ቀይራለሁ? ሱፉን አልሄድም። ያለዚያ እንዴ ሱፉን ከቀየርኩትማ ምን ሆነ? አልሄድም። ሂጂ። መሄድ አልፈለግሽ ሂጂ። አትጭቅጭቂኝ በእናትሽ። ካርዱ ላይ ወረቀቱ አለ አይደለ? እኔ እነግራቸዋለሁ ደውዬ። ማለቴ ስልክ ቁጥራቸው አለ አይደለ? ከመጀመሪያው ነው የሰርግ ጥሪ ወረቀት ላይ ስልክ ይጻፋል። የት ሀገር? ደውላቸዋለሁ። ምን ልትይ? ከዛማ ደውዬ ብሩክ በዚህ ምክንያት ቀርቷል፣ አላዘር በዚህ ምክንያት ቀርቷልና ደውላችሁን እንድመጣ አድርጉት። ኧረ እባክሽ ሂጂና በይ። ቢሰማሽ ካለ ሂጂና በይ። እሺ አሁን እንግዲያውስ በቃ ዞር በይ። ማረፍ እፈልጋለሁ። እኔ ራሴን እያመመኝ ነው። ያማል ግን አንተ ጤነኛ ነህ እንዴ? ማለት እንዴ ጤነኛ ብትሆን ኖሮ እኮ የኔ አለባበስ ደብሮ አትቀርም ነበረ እንዴ። ማነው እስኪ ሴት እንደዚህ ዘንጦ የሚሄደው? እሺ ግቢና አውልቂ ልብሱ። ያጨማደድሽው ነው ልብሱ። ምንም አይጨማደድም። ተተኩሶ ነው ቁጭ ያለው። ስለዚህ ያጨማደደ እንዴ እኔ ብዘንጥበት ዛሬ ምን ችግር አለው? በራስሽ ልብስ አዘንጭም እንዴ? ምንድነው በሶስት ልብስ? በቃ እንደዚህ ነው። አንተ ጋር ማች አይነት ልብስ ድለብስ ነው የምፈልገው። የወንድ አለባበስ አድርገሽ ነው የምትሄጂው ከኔ ጋር ሰርግ? ምን ችግር አለው? የወንድ አለባበስ አይደለም፣ ሴትም እንደዚህ ይለብሳል። ጃኬቱን አውልቂ፣ ሱሪውንም አውልቂ። ሂጂ ግቢ። ቀበቶ ጭምር ይሁን። በቃ እንዴ
ኧረ እቺ ልጅ ኧረ ምን አይነት ጉደኛ ልጅ ናት መማሪያ ነው የወንድ ቀበቶ የወንድ ሱሪ ምናምን ብሎ ነገር ቀበቶ ነው ማሰሩ ነው የሚፈለገው ሱሪ ነው እንዴ የወንድ ቀበቶ እንዴት አድርገሽ ነው የምትይጂው ወይ ያላዘደጋግማ ትጠይቀኝ ነገርኩ እኮ አስረዳሁህ እኮ እንግዲያውስ አልሄድም በቃ አልሄድም ዞር በይ ልጅ ከፊት ያው አልሄድም ዞር በይ ያማታል ልጅ እንዴ የት ሂጅ ልረፍኝ መኝታ ቤት እዛ ትመጫለሽ እዚህ ሲሄድ እዚህ አንተ እኔ የምልህ ለምን እሺ አትልም በእናትሽ እዚህ ሆነ ያመኛል ዞር በይ በእናትሽ ሂጂ ግቢ ሂጂ በቃ እሺ ዞር በይ እንዴ አጭቅጭቅኝ ነኝ ምን ትላለች እንዴ እኔ አልሄድም ለምን ነው ማቴሪያ ያጎት ልጅ አይደል እንዴ አዎ ግን አልሄድም በቃ መሄድ አልፈልግም መሄድ ማፈልገው አሁን እኔ ባልኖርኩ ትሄዳለህ አይደል እንዴ እሺ አሁን ይኸውልሽ እኔ አልሄድም እኔ ልብሴን ልቀይርሽ ዞር ወዴት ነው የምትሄደው ወዴት ነው ልብስን የምትቀይረው ቢጃማ ልብስ አንቀርም እንሄዳለን ወይኔ ረመዳን ያለም ምን ሰጠኝ እንደዛ አምሮብኝ አሁን ምንድን አንተ ሰው ራሱ አንቺ ማፈሪያ ነሽ ሲጀመር እንዴት ነው ይለብሰሽ አምሮብኛል እስኪ ዝጊ ምን ሆንኩ ዝጊ ወይኔ መሰረት የወንድ ሶፋ አድርጋ አምሮብኛል አይነት ነገር ዝንጥን ያልኩት አላዘር እንደዛ እንደኔ የሚለብስ ሴት መቼም አታገኝም እውነት አልነግርህ ሂጂሽ እንግዲያው ስጂና ያልሄድ በቃ ቆይት ብለህ ሀሳብህን መቀየር ትችላለህ ማለት ሀሳብህን ትቀይራለህ ምክንያቱም ያጎት ልጅ ጋር መቀረት አትችልም አልሰማሽም እንዴ አይ ዞር በይ አልሄድም አላዘር እሺ በቃ ዞር በይ አንተ እንደዚህ ስከተሽ ዞር ውላለሁ ዝዋይ በእናትሽ አሁን አታስጩኝሽ እኔ ራሴን ያው ዞር ማስጮህ አይደለም አላዘር ምን ሆነሽ ነው ለምን እንትን የምትይኝ በቃ እኔ አልሄድም አልኩሽ አንዴ እንዴ የት ሂጅ ልረፍ እንዴ ምን አይነት ዳን ውስጥ የገባው ዘንድሮ ምን አይነት ዳን ውስጥ ገባህ አላዘር እሺ ምን ሜዳልፈ እንደዛ አመሮብኝ ምንድነው ምን ይጣልሽ ነው የምትለኝ ነው ወይስ እዛ ሌላ ሰው እንዳያይኝ ፈራ ነው ይወንድ አርገሽ አንቺ ግን አታ አይደለም ነው ሌላ ሰው እንዳያይኝ ፈራ አው ቀንቺ ሌላ ሰው እንዳይወስድሽ አቃለ በኔ እንደምትጨናብኝ አረ በተገላገልኩሽ እዛ እንደወስዱ እሺ በእናትሽ ዞር በይልኝ ከፊትሽ ወዴት ይዳለዘ ምንም ወይ አንተ ቢጃማ ልበስ እኔ ቢጃማ ለብሰን እንሂድ ወይ በቃ በቢጃማ እንሂድ ማች እንድንሆን ነው የምፈልገው አረ በእናትሽ ዞር በይ ደክሞኛል እኔ ልረፍበት ዞር በይ እንጂ ከትከሻዬ ዞር እንዴ አብረን የምንቀመጥ ችግር አለ ያማታ ለምን ዞር በይ አልኩሽ አንድ አንቺ እንዳሰሙ እንደች ምን ችግር አለ ወላ ዘንድ ምን ሆነ ነው ግን እንደዚህ ቀይር የምትለው እንዴ ምን ችግር ተፈጠረ መሄድ አልፈልግም አይ በቃ ካልፈለክ እንግዲህ ላስገድድህ አልችልም አትቀይሪም እርግጠኛ ነሽ አልቀይር በጣም ጥሩ አልሄድም ምሽቶ ደግሞ እንዳነች አረ ተው እባክህ ጋይስ አውቄ ለማንኛውም ፕራንክ እያደረግኩት ነው አይ ቲንክ በቃ አለ አይደለ ሱፉ ግን ማይልክ ነው እንዲያሰራው ማለት አምሮብኛል ቤተሰብ እንዴት አያችሁልኝ ማለት ያማረብኝ ይመስለኛል ግን ሱፉ ደግሞ በቃ ልክ ነው የሆነኝ በጌታ ለማንኛውም ማቃጠልኩት በጣም ነው የተራደደው ይመስለኛል በጣም ታናዷል በጣም አናድጄዋለሁ ግን ምንም ማድረግ አልችልም ገና አቃጥለዋለሁ ማለት ገና ከዚህ በላይ በጣም አናድጄዋለሁ ይመስለኛል እንዴት ነው ግን ሱፍ ያምርብኛል እንዴ በቃ ከዚህ በኋላማ ሱፍ ልልበስ መሰለኝ አምሮብኛል ቤተሰብ ምን ይመስላል ወይኔ አላዘር በቃ በጣም ተናዷል ከዚህ በላይ ለማናደድ ሞክራለሁ ማለት ሰው አንዳንዴ እንደዚህ ሞዳቸው ሰዎች ሲናደዱ በጣም ደስ ይለኛል ፀጉሬ ራሱ በጣም ነው ያማረብኝ ግን እንደዚህ ሆነ ብንሄድ ራሱ ምን ችግር አለው ማለት ደስ ይላል ይመስለኛል እኔ ግን እንደዚህ ሆኜ መሄድ አልፈለኩም ዝም ብዬ እሱን ለማናደድ ያክል ነው እንጂ ሌላ ነገር አስቤ አይደለም በቃ ለማንኛውም አላዘር በጣም ተናዷል ያው ልብስ ሊቀይር ገብቷል ያው ሰው ማናደድ በነገራችን ላይ ብዙ ጊዜ ይሄን ትንሽ ቢሆን ያስደስተኛልና ለዛ ነው እንዳማረብኝ ተስፋ አደርጋለሁ ከዚህ በኋላ በቃ ሱፍ እየለበስኩ ዘንጣለሁ አላዘር በሚሄድበት ጋር ሄዳለሁ ምናምን ነገር